በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ ወመንፈስ ቅዱስ ስም ነሐሴ 15 ቀን በዚህች ቀን የመኮንን ርባኖስ ልጅ ቅድስት ክርስቲና በሰማዕትነት አረፈች። አባቷ ጣዖታትን የሚያመልክ ነው። እርሷም አባቷ እንዳስተማራት ታጥናቸው ታመልካቸው ነበር። በአንዲት ቀንም አስባ ተመራመረች። በልቧም እግዚአብሔርን መፍራት አደረባት። ተነስታም ፊቷን ወደ ምስራቅ መልሳ ቆመች። የምትጓዝበትንም የሕይወት መንገድ ይመራት ዘንድ ጸለየች። መንፈስ ቅዱስም አንድነትና ሦስትነትን ገለጠላት። አባቷን በመጣ ጊዜ ልጄ እንዴት አለሽ አላት። በክብር ባለቤት በክርስቶስ ሕይወት አለው አለችው። አባቷም ሰምቶ ደነገጠ። ልብሽን ምን ለወጠው አላት። እርሷም ከሰማይ አምላክ ተማርኩ አለችው። ከዚህ በኋላ አባቷ እያዘነ ሄደ። እርሷም ተነስታ ወደ እግዚአብሔር ጸለየች። ያን ጊዜም የእግዚአብሔር መልአክ መጥቶ እንዲህ አላት፣ በርቺ፣ ከሦስት መኳንንት ትሰቃይ ዘንድ አለሽ አላት። አዳኝ በሆነ በጌታችን በክርስቶስ ስም መስቀልም አተመባት። ሰማያዊ ህብስትንም ሰጣት። ከዚህ በኋላ ተነስታ ጣዖታቱ ወዳሉበት ቤት ገብታ ቀጠቀጠቻቸው። አባቷም አይቶ እጅግ ተቆጣ። ልጁንም ይገርፏት ዘንድ አዘዘ። ከስጋዋም ስለ ደም ፈንታ ማር ወጣ። ሁለተኛም በብረት አልጋ ላይ አስተኝተው ከበታቿ እሳትን እንዲያነዱ አዘዘ። እርሷንም የነካት ነገር የለም፣ ግን ከአረማውያን ብዙዎቹን አቃጠለ። ዳግመኛም በታንኳ አድርገው ወደ ባሕር ጥሏት ዘንድ አዘዘ። በጸለየችም ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከመላእክት ጋር መጥቶ ራሱ አጠመቃት። ሚካኤልም በእሳት ጉጠት የክብር ባለቤት የሆነ የክርስቶስን ሥጋና ደም አቀበላት። ከጣዖታትም እድፍ አነጻት። ከዚያችም በዛችም ሌሊት አባቷ ርባኖስ ሞተ። ስሙ ዲዮስ የሚባል ሌላ መኮንን መጣ። ቅድስት ክርስቲናንም አምጥተው ራቁቷን ሰቅለው ከበታቿ እሳትን እንዲያነዱ አዘዘ። ሴቶችም ራቁትነቷን አይተው መኮንኑን ረገሙት። እነርሱንም በሰይፍ አስቆረጣቸው። እርሷም ግን ምን አልነካትም። ሕዝቡም ይህንን ታምር አይተው የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስም 30,012 ሰዎች አምነው በሰማዕትነት ሞቱ። ከሃዲው መኮንን ዲዮስም በድንገት ሞተ። ሦስተኛም መኮንን መጣ። የከበረች ክርስቲናንም ይዞ ለአማልክት ትሰዋ ዘንድ አባበላት። እርሷም እንዲህ አለችው፣ አንተና አማልክቶች ለዘላለም ወደማይጠፋ የገሃነመ እሳት ትወርዳላችሁ። እጅግም ተቆጥቶ ወደ እሳት ማንደጃ ውስጥ እንዲጨምሯት አዘዘ። ምንም የነካት የለም። ዳግመኛም ለአራዊት ይጥሏት ዘንድ አዘዘ። አራዊትም የእግሯን ትቢያ ላሱ። እባቦችንም የሚያጠምደውን የነከሱትና ወዲያውኑ ሞተ። ሁለተኛም ምላሷንና ጡቶቿን ቆረጡ። የምላሷንም ቁራጭ አንስታ ከመኮንኑ ዓይኖች ላይ ጣለችውና ዓይኖቹን አሳወረችበት። ቁጣውንም ተመልቶ ለእባቦች እንዲጥሏት አዘዘ። አንዲቷም እባብ ልቧን ነደፈቻት፣ አንዲቱ ደግሞ ጎኗን፣ እንዲሁም የምስክርነቷን ተጋድሎ ፈጸመች። ነፍሷንም አሳልፋ የድል አክሊልን ተቀዳጀች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከሁላችን ክርስቲያኖች ጋር ጸንታ ትኑር አሜን። ሰላም ለክርስቲና ዘአጥመቃ እግዚአብሔር ወተሃበያ መልአኩ ሚካኤል ክቡር ለዛቲ ቅድስት ወንጽሕት እምነውር እምነ ስጋሃ ቀጹፍ ዘውዘ መዓር ያማኢርር ጉርኤየ እምጀጋይ መሪር። በዚችም ቀን የአንድ ክርስቲያናዊ ባለጸጋ ሰው ልጅ ቅድስት እንባ መሪና አረፈች። የዚች ቅድስት የእናቷ ስም ማርያም ይባላል። ሕፃንም ሆና ሳለች እናቷ ሞተችባት። አባቷም አድጋ አካለ መጠን እስከምትደርስ መልካም ትምህርትን እያስተማረ አሳደጋት። አባቷም እርሷን አጋብቶ እርሱን አንድ ገዳም ሄዶ ይመነኩስ ዘንድ ወደደ። እርሷም አባቷን ያንተን ነፍስ አድነ የኔን ነፍስ ታጠፋለህን አለችው። እርሱም ስለ አንቺ እንዴት አደርጋለሁ? ከገዳም ውስጥ ሴትን አይቀበሉኝምና አላት። እርሷም እንዲህ አለችው፣ አባቴ ሆይ የሴቶችን ልብስ ከላይ አስወግደ የወንዶችን ልብስ አልብሰኝና ከአንተ ጋር ውሰደኝ አለችው። የልቧን ጽናት አይቶ የወንድ ልብስ አልብሶ ከእርሱ ጋር ወሰዳት። የቀድሞ ስሟ መሪና ነበር። እርሱ ግን ስሟን ለውጦ እንባ መሪና ብሎ ጠራት።
ገንዘቡንም ሁሉ ለድሆችና ለጦም አዳሪዎች በተነ። ልጁንም በወንድ ስም እየጠራ ከእርሱ ጋር ወሰዳት። ወደ አንድ የመነኮሳት ገዳም ደርሰው በዚያ እየተጋደሉ ኖሩ። ከዚህ በኋላ አባቷ ታመመ። ለሞትም በቀረበ ጊዜ አበምኔቱን ጠርቶ እርሷን ልጁን አደራ ሰጠው። ስለ ገዳም አገልግሎት ከገዳም እንዳትወጣም። ከዚያ በኋላ አረፈና ቀበሩት። የከበረች እንባ መሪናም ከአባቷ ተለይታ ብቻዋን ቀረች። በጾምና በጸሎት በስግደት ከቀድሞዋ እጥፍ አድርጋ ተጋድሎን ጨመረች። ከዚህ በኋላ የገዳሙ መነኮሳት ይህ ወጣት መነኮስ ከእኛ ጋር ለገዳሙ አገልግሎት ለምን አይወጣም ብለው ተቃወሟት። እንዲህም አበምኔቱ ባስጨነቁት ጊዜ ከእርሳቸው ጋር ሰደዳት። ለመነኮሳቱ ቀለብ የሚሆነውን የገዳሙን እህል የሚሰበስብ አንድ ሰው አለ። መነኮሳቱም በሚወጡ ጊዜ ከእርሱ ዘንድ አድረው እህላቸውን ይጭናሉ። የእንግዳ መቀበያ ቤትም አለው፣ በዚያ ያድራሉ። በዚያች ዕለት ከጎረቤቱ አንድ ጎልማሳ ሰው መጥቶ በዚህ ሰው ቤት አድሮ የልጁን ድንግልና ጠፋ። እንዲህም አላት፣ አባትሽ ማን ደፈረሽ ብሎ የጠየቀሽ እንደሆነ አባ እንባ መሪና የሚሉት ወጣት መነኩሴ የደፈረኝ በይው አላት። በጸነሰችም ጊዜ አባቷ አወቀ። ማን ነው የደፈረሽ ብሎ ጠየቃት። እርሷም እንዲህ ብላ መለሰችለት፣ አባ እንባ መሪና የሚሉት ወጣት መነኩሴ የደፈረኝ አለች። ያን ጊዜም ተነስቶ ወደዚያ ገዳም ሄዶ መነኮሳቱን ይረግማቸው ጀመረ። አበምኔቱም ሰምቶ መጣና መነኮሳቱን ለምን ትረግማቸዋለህ? እግዚአብሔርን አትፈራውምን? አለው። እርሱም በልጁ ላይ የሆነውን ነገረው። እንዲህም አለው፣ አባ እንባ መሪና የሚሉት ወጣት መነኩሴ የልጄን ድንግልና ስለደፈረ ነው አለው። አበምኔቱም በሰማ ጊዜ እውነት መሰለውና እጅግ አዘነ። ሰውየውንም እንዲህ ብሎ ለመነው፣ በአንድ ሰው በደል ንጹሐን የሆኑ መነኮሳትን በሕዝባውያን ፊት አታዋርዳቸው፣ ይህንን ነገር ሰውር አለው። ከዚህ በኋላ ቅድስት እንባ መሪናን ጠርቶ ይገስጻትና ይረግማት ጀመረ። እርሷም ስለምን እንደሚረግማት አላወቀችም ነበር። ባወቀች ጊዜ ከእግሩ በታች ወድቃ እኔ ወጣት ነኝና በደሌን ይቅር በለኝ ብላ ለመነችው። እርሱም እጅግ ተቆጥቶ ከገዳሙ አባረራት። እርሷም ከገዳም ውጭ ሆና እየተጋደለች ኖረች። ያችም ልጅ በወለደች ጊዜ የልጅቷ አባት ሕፃኑን አምጥቶ ለቅድስት እንባ መሪና ሰጣት። እርሷም እግዚአብሔርን እያመሰገነች ተቀበለችው። በላሞችና በበጎች ጠባቂዎች ዘንድ ለሕፃኑ ወተትን እየለመነች መዝወርን ጀመረች። እንዲህም አድርጋ ሕፃኑን አሳደገችው። ከ3 ዓመት በኋላ መነኮሳቱ ተሰብስበው አበምኔቱን ለመኑት፣ አባ እንባ መሪናን ይቅርታ አድርጎለት ወደ ገዳሙ ይመልሰው ዘንድ። እርሱም ልመናቸውን ተቀብሎ ከመነኮሳቱ ጋር ቀላቀላት። ይኸውም ከባድ ቀኖና ከሰጣት በኋላ ነው። ከዚህ በኋላ ጭንቅ የሆኑ ሥራዎችን ትሠራ ጀመረች። የመነኮሳቱንም ቤቶች ጠርጋ ተሸክማ ወስዳ ከገዳሙ ውጭ ትጥለዋለች። ውሃንም ቀድታ ታጠጣቸዋለች። ምግባቸውን ታዘጋጃለች። ያም ሕፃን አደገ። የቤተ ክርስቲያንን ትምህርትም ተምሮ መነኮሰ። 40 ዓመትም ሲፈጸም 3 ቀኖች ያህል ታማ በሰላም አረፈች። ደወልንም ደውለው መነኮሳቱ ሁሉ ተሰበሰቡ። ሊገንዙ ገብተው ልብሶቿን በገለጡ ጊዜ እርሷ ሴት እንደሆነች አግኝተዋት ደነገጡ፣ መሪር እንባን አለቀሱ። አበምኔቱም በመጣ ጊዜ ያለ በደሏ ከባድ ንስሐ ቀኑና ስለሰጣትና በእርሷ ላይ ስላደረገው ተግሳጽና መሪር ቁጣ እንባን አፈሰሰ፣ አለቀሰ። ከዚህ በኋላ መልእክተኞቹን ልኮ የዚያችን የሐሰተኛ ልጅ አባቷን አስመጥቶ እንባ መሪና ሴት እንደሆነች ነገረው። ከዚህ በኋላ በድኗን ተሸክመው ይቅር ይበለን የሚል ቃል ከበድኗ እስከ ሰሙ ድረስ አቤቱ ክርስቶስ ማረን እያሉ ጸለዩ። ከዚህ በኋላ በዝማሬና በማይሌት ከብዙ ልቅሶ ጋር ገነዟት። ከሥጋዋም ተባርከው ቀበሯት። እነሆ እግዚአብሔርም ክፉ ሰይጣንን አዞት ያችን ሐሰተኛ ሴት ልጅና ድንግልናዋን የደፈረውን ጎልማሳ የያዛቸው። ሰይጣኑም እያጓተተ አሰቃይቶ ይቀጣቸው ጀመረ። ወደ ቅድስት እንባ መሪና መቃብር ሄደው ኃጢአታቸውን በሕዝቡ ሁሉ ፊት እስከሚያምኑ እጅግ አሰቃያቸው። ከመቃብርም ቁጥር የሌላቸው ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ይደርብን ለዘላለሙ አሜን። ሰላም ለመሪና ለወሬዛ በአምሳሉ እንተ መከረት ሃበ ደብረ አሃውት ሃሉ እንዘ ትትናገር ይእቲ ሶበይ ሰምዕዋ ኩሉ ይትዋስኡ ወይትበሃሉ ጽዱቅ ቃሉ
ተጸምዶቱ ብዙ ወፍድፉድ ገድሉ። በዚችም ቀን በንጉሥ ዳርዮስ ቄሳር ዘመን ቅዱስ ለውረኔዎስ በሰማዕትነት ሞተ። ይህም ቅዱስ በሃይማኖቱ የጸና የክብር ባለቤት ስለሆነ ስለ ክርስቶስ ሃይማኖት ሊቀ ዲቁና ተሹሞ የሊቀ ጵጵስናውን ገንዘብ ይጠብቅ ነበር። ንጉሥ ስለ እርሱ ሰምቶ አምጥተው ከወህኒ ቤት እንዲያስገቡት አዘዘ። ባስገቡትም ጊዜ በዚያው እውር ሰውን አገኘና ዓይኖች ይገለጡ ዘንድ በሕያው እግዚአብሔር ልጅ አምነህ በስሙ ትጠመቃለህን? አለው። እውሩም አዎን ጌታዬ አለ። ያን ጊዜም በውሃው ላይ ጸልዮ በአብ በወልድ በመንፈስ ቅዱስ ስም አጠመቀው። ያን ጊዜም ዓይኖቹ ተገለጡ። እንዲህም ብሎ ጮኸ። በአገልጋዩ በለውረኔዎስ ጸሎት ዓይኖችን የገለጠ የክብር ባለቤት ጌታዬ ኢየሱስ ክርስቶስ ይክበር ይመስገን ብሎ ጮኸ። ይህንንም ድንቅ አይተው ብዙዎች አመኑ። ንጉሡም በሰማ ጊዜ የከበረ ለውረኔዎስን ወደ እርሱ ያቀርቡት ዘንድ አዘዘ። ባቀረቡት ጊዜም ለአማልክት እንዲሰዋ አግባባው። እምቢ ባለው ጊዜም ጥርሶቹን በድንጋይ ሰበሩ። ልብሶቹንም ገፈው በብረት አልጋ ላይ አስተኝተው ሥጋው እስከሚቀልጥ ከበታቹ እሳትን አነደዱ። እርሱም ነፍሱን እስኪያሳልፍ ድረስ ወደ ፈጣሪው ይጸልይ ነበር። መላእክትም ሃሌሉያ እያሉ ተቀብለው ወደ ኢየሩሳሌም ሰማያዊት አስገቡት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ትደርብን ለዘላለሙ አሜን። ሰላም እብል አባላቲከ ፍቱነ ዘመዝገበ እሳት ርሱነ ከመ እንተ ይፈትኑ ሐጺነ ለውረኔዎስ ረአይ ዘተወህበከ መካነ ሀበኒ በጸሎትከ ለውሳጤ ልብየ አይነ በከመ ጸጐኮ ለእውር ብርሃነ። በዚህችም ቀን አምላክን ስለወለደች እመቤታችን ቅድስት ድንግል ማርያም ሥጋዋን ስለ መገነዝ የሐዋርያት ስብሰባ ሆነ። ጸሎቷና በረከቷ የሐዋርያትን በረከታቸው ትደርብን ለዘላለሙ አሜን። ዘአቅረብኩ ማይሌተ አዘኪሬ አይላፈ ምለጸምዱገ ዘልፈ ለላ አነብብ ተወከፍ ዘንዲቴ መጻፈ እንተረሰይከ እግዚኦ ጸሪቀ መመለት ኩፈ ምለአብኡ ቦላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባከያን ሰማይት ወጻድቃን ወመላእክት ትጓን ደናግል አዲ ወመለኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንዑስ ሕፃን ለዘጻፎ በክርታስ ወለዘአጻፎን ዘይደርስ ለዘአንበቦ ለዘተርጎሙ በልሳን አዲስ ወለዘሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጅተ ኩሉም ባይስ ውረ ይማረነ ኢየሱስ ክርስቶስ። የቅዱሳን አምላክ እግዚአብሔር የቅዱሳንን በረከት ያድለን። ከቅዱሳኑ በረከታቸውን ርሪታቸውን ያሳትፈን። አምላካችን ሀገራችን ኢትዮጵያን ሰላም ያደርግልን። በተዋሕዶ ሃይማኖታችን በቅድስት ቤተ ክርስቲያናችን አጽንቶ ይጠብቀን። ከፈተና ሁሉ ይሰውረን። መንግስቱን ርስቱን ያወርሰን ዘንድ አቡነ ዘበሰማያት